ሄደን ነበረ ብለው የሚያምኑልህ ይመስልሃል? እነሱ መተው መጠየቅ አለብኝ የነሱን ትክክለኛ መልስ መስማት አለብኝ ብለህ ምትለው ማለት ነው። ኸይር ማንንም ያምንልህ ማንንም ወንጀል ሰርቶ አሁን ሩታ እኮ እስከ ጥግ ማስመሰል የምትችል ልጅ ናት። እንዴት ነው ያንተን ህመም ሲጀምር ማመን ካለባት እኮ የዛኑ ቀን የዳንክ ቀን በቃ ይቅርታ ልጅ አባት እኔ አንተን ወደ ራሴ ለማምጣት ያደረኩት ጥረት ነበረ ነገር ግን አልተሳካልኝም በቃ አሁን እስከዚህ ድረስ ለፍቻለሁኝ አንተ አሁን ወደኔ መምጣት ወደሷ መሄድ በቃ ከዚህ በኋላ ያንተ ውሳኔ ነው ለሄድኩት መጥፎ መንገድ ሁሉ ይቅርታ ብላ ታምንልህ ነበር ግን እሷ ያደረገችው ምንድነው ድርቅ ብላ ማቀው ነገር የለም ባንተ መታመም ውስጥ ስትረስ ውስጥ ገብተህ ነው ብላ ብዙ ነገር ተዘባል ሲጀምር አንተ ሩታን በደንብ እያመንካት ነው ማለት ነው አሁን በቃ እየተረዳውህ ነው ልክ ከሄርሜላ ሁን ብለህ ከሄርሜላ ለመራቅ እያደረክ ያለህ ነገር ይመስለኛል ለምን እዚች ጋር ማስረጃ እያሳዩ እያወሩ ሲጀምር እኮ ማስረጃ ራሱ ሳይቀርብ ሁለቱን ልጆች ብቻ አግኝተ ባወራው ብቻ ሄርሜላ ምን ያህል ንጹህ ሴት እንደሆነችና ሄርሜላ ስላንተ ህይወት ምን ያህል እንደምትጨነቅ ማወቅ ትችላለህ ማለት ነው ምክንያቱም ብዙ ነገር አለ ሩታ ከመጀመሪያው ራሷን ማጥራት ነው የምትፈልገው ገና የድነህ የመጣ ቀን ራሱ ስለ ደህንነት ስለ መዳን ምንም ነገር ያለችው ነገር የለም ቀጥታ እሷ ይሄ ሁሉ ያደረገችው አንተን እንትን ለማለት አንተ ስትረስ ውስጥ ገብቶ ሆስፒታል እንደገባ አንተ ራሷን ነበር እያጠራች የነበረችው ሄርሜላ ደግሞ ገና ለገና ያንተ ደህና መሆንና ያንተ በራስ መቋቋም ደስታዋን እየገለጸችልህ ነበር በመቀጠል ሄርሜላ መሰጠህ መልስና ሩታ መሰጠህ መልስ ጭራሽ የእንጀራ እናት መልስ ነው በጣም ይለያያል ማለት ነው ሶ አንተ ግን ማመን አትፈልግም እስከመች እስከምትቀጥል እየሰማው ነው ነገ በድጋሚ እመጣለሁ እሺ አብርሽ